እንዴት ነሽ? በረታሽ? ትሳለቂብኝ ነው የመጣሽው? አይ ልብስ እንዳዘጋጀው ልነግርሽ ነው። ትናንት አዘጋጅልሽኝ ነበር እንዴ? ትሁት! አቤት። ወይስ ባባን እንጂ እኔ ማባረር ቅዳ ነበረሽ? በቃ አንቺ አሸንፈሻል። ትናንት ግን ወስደሽ እነሱ ወጡ ስትይ እኮ ተስማምተን መስሎኝ ነበር። ትሁት አሁን ምን እነሱ ባልና ሚስት ነን፣ አልተፋታንም። ባልሽማ ትናንትና እንዳባረርሽ ቁጠሪ። አንቺ የሚያይሽ ስሜት ከተሰማሽ ተሳስተሻል። እሱን እንኳን አውቃለሁ፣ ግን አንቺ ከኔ የተሻልሽ እንደሆንሽ እንዳታስቢ። ከአንቺ ቀለሞችሽ ውድ ናቸው። አሃ፣ ስለዚህ ካሌብን አስበሽዋል ማለት ነው። ወዴት? እኔ እዚህ ነኝ። አንቺ ግን ፎከረሽ እንደ ትንሽ ተደበቅሽ። ውጪ ልኝ ትሁት! እራስሽ ተነሽና ውጪ። አቤት ውጪ። አይሰማም? አንተ ላቀይረሽ አልጋ አንጥፈሽ ጠብቂኝ ብሎኛል። ይሄ እኮ ምኝታ ቤቴ ነው። አንቺ እኮ ብልግናሽ ልክ አልነበረውም። ቀን ደህና ማታ ደግሞ ካሌብን ይዘሽ ትተኛለሽ። ውጪ ልኝ! እራስሽ ውጪ አልኩሽ እኮ። ትንሽ ብቻ ታገሺ። ከዚህ በኋላ ምንም ማጣው ነገር የለም። እሺ በቃ እኔ ራስ ልስራ። አይሆን አጠገባሁኝ እና ቲና ትስራ። ራት ውስጥ ተሸለም ብለሽ እሺ መቼም ዳንኤል እህት ስለሆነች ይቅር አይልህም። አታዳላም አይደል? እኔ የምልህ ዳንኤል ቤት ፈለጋችሁ እንዴ? እኔ እንኳን እየፈለግኩኝ ነው። አንተ ለብቻ? አረ ከሄዱ ጋር የምንኖርበት እንዴ? ቆይ እህትስ? ያው ከኛ ጋር ና። ግን ስራ ጀምረህ ነው? የሆነች ጉዳይ አለች። ያው እስቲ እሷ የምትሳካበት ጊዜ ደርሷል። ትበላሽ ቢያሳንቺ ከተፊውቂ ያረጋሽ ይሻላል። ምን ቶሎ በይ፣ አራት እየጠበቁ ነው። ወይኔ አይኔ ተቃጠለ። ቲናና ትሁት ቦታ ተቀያየሩ። ትሁት የቤቱ እመቤት ስትሆን ቲና ደግሞ የክችኑ እመቤት ሆናለች። ቲና ለራሷ እራቡ ሲጠናባት ሰራርታ በልታ እቃውን እንደተዝረከረከ ጥላ እንደለመደችው ለመሄድ ብትልም ትሁት አሁን ጊዜው የኔ ነው፣ የበላሽበትን እቃ የትለሽ ነው የምትሄጂው? ማን ሊያጸዳልሽ ነው? አስጂ ብላት ነበር። እየቀለድሽ መሆን አለበት፣ እኔ ቲና ነኝ የማጥበው ብትላትም እንግዲያስ እዚሁ አብረሽ ተቀመጪ ብላ ክችኑን ቆልፋባታለች። ቲና አሁን ላይ የምታረገው የምትው ግራ ገብቷታል። ነገር ግን አሁንም ቢሆን ከስተቷ መማርን ሳይሆን በተንኮል ላይ ተንኮል መስራትን ተው። ተንኮል ላይ ተንኮልን መስራትን እንጂ ስህተትን ማስተካከልን አልፈለገችም። አሁንም ቢሆን የካሌብን አባት እገለዋለሁ፣ ቤት የማጣቴ ካልቀረ አይቀር እሱን ገድዬ እወጣለሁ ብላለች። ግን ቤቱ እሷ ነው እንዴ? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከትነው? እንግዲህ ቲና ያ ሁሉ መዝናናት፣ ያ ሁሉ መደሰት፣ ያ ሁሉ መንቀባረር እንዲሁ በከንቱ ሆኗል። ያወጣችው ወጪ እንኳን ሳይመለስ ቤቷንም አጣለች። ወየው ቤቴ ወየው ቤቴ ወየው ቤቴ እያለች ሳይሞታ ይመስል ስታለቅስም ተመልክተናል። ይህም የሆነው ምንድነው እንግዲህ ሰውን ከመደሰት ይልቅ ሲያዝን መመልከት የሚወድ ሰው መጨረሻው የራሱ ማዘን ነው። እና ቲናም እንግዲህ የነበረው ባህሪዋን ደብቃ መልካም ለመሆን ፈልጋ እሷ ብቻ በልጥ ቢያንስ እንኳን ካረገችው ስራ ከሰራችው መጥፎ ስራ ከዚያ ሁሉ ተንኮል ምንም ሊፈጠር ይችላል ብላ ባለመጠርጠሯ ነው። ስራ ጠርጥር በሰኔ ጦር አለ ይላል ያገሬ ሰው። እውነት ነው እንጂማ ቲና ብልጥ ብትሆን ኖሮ ይህን ጊዜ ተጠቅማ እጅግ በጣም መልካም ሰው ለመጨረሻዋ የማያዳግም ጥሩነትን መማር ነበረባት ካለፈው ስህተት። ምክንያቱም የካሌብን አባት ከዚህ በኋላ ምንም አይነሳም፣ ከዊልቸር አይለቅም፣ እንዲሁ እያለ አንድ ቀን ይሞታል ብላ ሐኪም ቤት ሳይሄድ ሐኪም ቤት ወስጄዋለሁ ስንት ነገር እያሰቃየችው ስታንገላታው ስንት ስታረገው ኑሮ እሱ በእግሩ ቆሞ ሲሄድ የሆነ ነገር እንዴት ተፈጠረ መጠርጠር ነበረባት። ቢያንስ እንኳን ቆሞ ሲሄድ እንግዲህ ምናልባትም ያለፉትን ስህተቶችን አይቶብኝ ቢሆንስ ቢያቀብኝስ ብላ ትንሽ ብትጠራጠር ኖሮ ይሄ ሁሉ ነገር ባልመጣ።
እሷ ግን የገንዘብ ፍቅር የገንዘብ ውዴታዋ ሁሉንም ነገር አይኗን ግልቧን ስለሸፈነባት አሁን የደረሰችበት ላይ ደርሳለች። አሁንም ቢሆን የካሊብን አባት አጠፋዋለሁ እያለች እየዛተች ነው። ዳኒ እኔን ከዚህ አውጪኝ እያለ ይገኛል። ነገር ግን መውጣት የለም አንድ ሆኖ ገብቷል። ግን ደግሞ ቲና አሁን ላይ ወይ ከዳኒ ሳትሆን ወይ ከገንዘቧ ወይ ከቤቷ እንዲያውም መሳቂያና መሳለቂያ ሆናለች። ትሁት የረፍት ጊዜሽ ነው፣ ምንም መስራት የለብሽም። ምግብ ሰርታ ካላቀረበችልሽ ብቻ ቁጭ ለራስሽ ሰርተሽ ተመገቢ። ከዛ ውጭ ግን ለሷም ቢሆን እንዳሰሪ የምሰራውን ምግብ ደግሞ ተከታታይ የምሰራውን ምግብ ደግሞ ቅድሚያ እራሷ ካልቀመሰችው እኛ እንሰራም ተብሎ ውሳኔ እኛ እንበላም ተብሎ በቤቱ ሕግ ተወስኗል። እናም እንግዲህ ዳኒ የሚሆነው ነገር ግራ ገብቶታል። 10 ጊዜ ትሁት ጋር እየሄደ ይሰጠኛል ብለሽ ነው ወይ ቢላትም አንተ ከሚሆነው ነገር ለምን አትማርም? ለምን ከውሽማህ አትማርም? እሷ የሆነችውን እያየህ አንተም ይሰጠኛል ብሎ መጠበቅ ይሄ ጅልነት ነው። እኔ ግን ራስን እንድታድድ ነው የምመክረህ ብትለውም እሱ ግን በጭራሽ ብሏል። እንግዲያስ እንደዛ ከሆነ አንተም ቢሆን ጠብቅ ብለዋለች። የካሊብ አባትም አንድ ህግ አውጥቷል። ግን አባዬ እርግጠኛ ነህ አሁን ትሰጠኛለህ ብሎታል። እሱም እንደሚሰጠው ተናግሯል። የሚሰጠው ግን በአንድ መስፈርት ከተስማማ ብቻ ነው። ያም የሚሆነው ምንድነው? እጣ ይጣላል። ገጣዎቹ 3 እጣ መካከል 2 እጣ ለሱ ሆኖ አንድ እጣ ደግሞ የሌላ ሰው ስም ወይም ባዶ ይሆናል። ከዛ እጣ ከወጣለት 4 ሚሊዮን ብሩን ወይም 1 ብርም ሊሆን ይችላል እጣው እንዴት ተጻፈው መጠን ሊወስድ እንደሚችል ተነግሮታል። እውነትህን ነው አባዬ ብሎታል። አዎ 3 እጣ መካከል 2ቱ ያንተ ስም ነው የሚሆነው ሲባል ዳኒ እጅግ በጣም ደስ ብሎታል። ካሊብ አባዬ በተፈጠረው ነገር እኔ ባላይ ኖሮ ላምንህ አልችልም ነበር እያለው ነበር። እናም ደግሞ አሁንም ከቤት ትወጣለች ብለህ ነው ቢለውም እሷ ፈጣጣ ናት በጭራሽ ልትወጣ አትችልም እያለ ነው ካሊብ። የካሊብ አባትም እስካሁንማ ወጣ መሆን አለበት እያሉ ወደ ቤት ቢመለሱም እሷ ግን ፍጥጥ ብላ ተቀምጣለች። ለምን አልወጣሽም? ጓዝሽን ጠቅለሽ ውጭ እንጂ ብትባልም መሄጃ እንደሌላትና የትም ልትሄድ እንደማትችል ለቤት መፈለጊያ ጊዜ እንዲሰጧት ተናግራለች። ግን ደግሞ ካሊብ አንተም ቢሆን ባሌ እኮ ነህ፣ እስካሁንም ድረስ ቢሆን አልተፋታንም። ስለዚህ ወዴት ነው የምሄደው? መሄጃ የለኝም ብትልም እሱንማ ድሮ እነሱን እኛን ጎዳና ላይ ወጡ ስትይ ማሰብ ነበረብሽ። ስለዚህ እኛም አንቺ እዚህ ቤት እንድትቀመጪ አንፈልግም፣ ከፈለግሽ በህግ ጠይቂን ብለዋታል። ቲና በጉልበት አልሳካ ሲላት እንዳማራጭ ባካችሁ እስከምወጣ ቤት እስከማገኝ ድረስ ጊዜ ስጡኝ ስትልም የካሊብ አባት እንደዛ ከሆነ ቤት እስከምታገኝ ከሆነ እንግዲያስ የዚህ ቤት እመቤት ሆነሽ ሳይሆን የምትቆየው የዚህ ቤት ሰራተኛ ሆነሽ ትቆያለሽ። ትሁት ታርፋ እረፍት ትወጣለች። ከዛ የቤቱን ስራ ሁሉም ምሰሪው ምግብ ሳይቀር የምታበስሊው ጽዳት ሳይቀር የምታጸጂው አንቺ ትሆኛለሽ ተብላለች። ትሁት ምንም አይነት ስራ እንዳሰራ ተከልክላለች። እናም እንግዲህ ቲናም ቁጭ ብላ እየጠበቀቻት ነበር። እባክሽ ቁርስ ስጭኝ እያለች እንደ ድሮው የቤቱን መቤት ነኝ ብላ ልታዝብት ሞክርም እሱንማ እንዳልሆንሽ ተረጋግጧል። በገዛ እጅሽ ክብርሽን አተሽዋል። ስለዚህ ላንቺ የሚታዘንልሽ ሴት ወይም ደግሞ ሀዘኔታ የሚገባሽ እስካልሆንሽ ድረስ በጭራሽ ማንም እንዲያዝንልሽ አትጠብቂ። ይሄ የስራሽ ውጤት ነው፣ የእጅሽ ነው የተከፈለሽ ብላታለች። እናም እንግዲህ ቲና ብታየውም ረቡ ሲጠናባት ተነስታ ዳኒን ይዛ ወጥታለች። ዳኒም በባክሽ ቤት ውስጥ ሰሪና እንብላ ቢላትም አይንውጣ ብላ ይዛው ስትወጣ ካሊብ ዳኒ ብር ያላት ልትከፍል መስሎት ግን ብር ይዘሻል የምትከፍይዋለሽ ሲላት አንተ ትከፍላለህ አንተ ጋር አለ አይደል ብትለውም እሱ ምንም አይነት ገንዘብ እንደሌለው ነግሯታል። የምሰጥህ ያ ሁሉ ገንዘብስ ብትለውም እንዴ ከስንት ጊዜ በፊት የሰጠሽኝ ገንዘብ እሱ እስካሁን ድረስ ይቀመጣል ልትጠይቂ ነው ደግሞ ብሎ አለመግባባት መንገድ ላይ ተፈጥሯል። እና ምንም ብር እንደሌለው ሲነግራት እሷን ብትሆን ምንም አይነት ሳንቲም እንደሌላት ተናግራለች። እንደዛማ ከሆነ ነይ ቤት እንሄድና ቤት ሰርተሽ እንብላ፣ በቪዲዮም ሆነ በምን ሰርተሽ እኮ መማር ትችላለሽ፣ ቤት እንሄድና እባክሽ ሰርተን እንብላ ብሎ ወደ ቤት ተመልሳ መጣለች ቲና። ከዚህ የበለጠ ውርዴት ለሷ የለም። ትናንትና በገንዘቡ እንደፈለገች እንዳላዘዘችበት እንደፈለገች ለማንም እንዳልበተነችው ዛሬ ላይ ግን ለአንድ ቀን እንኳን ለራቧን የምታስታግስበት ዳቦ መግዣት ታለች። እናም እንግዲህ ወደ ቤት ከተመለሱ በኋላ ወደ ቤት ሲመለሱም ወደ ቤት ተመልሰው እናም ምግብ ቁርሷን እየበላች ስለነበረ ትሁት ቁርሷን ስትበላ እባክሽ ትሁት ቁርሳ ስሪ ብለዋታል።
ዳኒ በጭራሽን ያልሰራም ቁርስ ዛሬ ተራው የሷ ነው፣ እሷ ናት ቁርስ ትስራ የተባለው፣ ከሰራሁም ደግሞ እናገራለሁ ብላ ስለነበር እንዴ ስሪ ብላ እንደለመደችው ልታዝብ ብትሞክርም ማዘዝ እንደማትችል እሷም ደግሞ እንደማሰራላት ስራው የሷ እንደሆነ ትሁት ነግራታለች። ዳኒ ሲያየው ሁኔታውን የማያዋጣ ሲሆን እኔ በጣም ርቦኛል ትሁት ምንም ነገር የለም ብሏታል። ከኔ የተረፈ ዲስት ውስጥ አለ ከፈለክ እሱን አምጥተህ ብላ ስትል በዳኒ አቅራርታበታለች። እንዴት ነው አንተ የምትበላው የሰው ትራፊ የዚችን ትራፊ ብላለች። አሁንም እዚህ ቦታ ላይ በዚህ ሁኔታ ላይ ሆና ደግሞ ሰው ተነቃለች። ዳኒም ከራቤ ሳይሻል አይቀርም ምንም ይሁን ብሎ ተነስቶ ከዲስት ውስጥ ድሮ በክብር የሚቀርብለት ሰው አሁን ዲስት ውስጥ ገብቶ ያለውን አቅርቦ ሲበላ መልቅስ በጣም ይጣፍጣል ቢላትም እኔ እሷን ትራፊ አልበላም ብላ ነፍሷን ማሸነፍ አቅቷት እየራባት ተነስታ ወደ ክፍሏ ገብታለች። ዳኒም እንግዲህ ያለውን ከበላ በኋላ አሁንም ተነሽ ስሪ እርቦኛል እያለ ይገኛል። ዳኒ ተነሽ ስሪ እርቦኛል ሲል እንዴ አንተ ደግሞ ምን አይነት እርኩስ ነው አሁን ይበልታል ነበር እንዴ ብትለውም እንግዲህ ተነስተሽ ስሪ በቪዲዮም በምንም እያየሽ ስሪ ካልሆነ እኔም ቢሆን አግዝሻለሁ ግቢና ስሪ ብሏት በስንተ ጉትጎታ ክችን ገብታ ምግብ ሰርታ ለማቅረብ ጉድ እያለች ነው ለነፍሷና ለዳኒ። እናም እንግዲህ እንደምንም ከሰራች በኋላ ዳኒ ጋር ቁርሳቸውን በልተው የበሉበትን እቃ መልሳ እዛው ክችን ውስጥ ሞልታ ወጣ ቁጭ ልትል ስትል ወዴት ነው እቃውን እንደዚህ አዝረክርከሽ ወዴት ነው የበላሽበትንና የሰራሽበትን ሳታጥቢ ይሄን እንደዚህ አዝረክርከሽ ወዴት መሄድ ነው በይ አዝጁ ብላታለች። ቲናም አላበዛሽም የት ነው ማጸደው እኔ ቲና ነኝ ማጥበው ብላታለች። አዎ አንቺ ቲና ታጥቢዋለሽ ካልሆነ ግን ይሄ እቃ ካልታጠበና ይሄ ክችን ካልጸዳ እዚሁ 24 ሰዓቱን ትደግሚዋለሽ ማለት ነው ብላታለች። ኧረ እባክሽ ከሷ ጋር ግብ ሲያያዙ ትሁት እንደዛማ ከሆነ ብላ በሩን እዛው ቆልፋ እዛው ክችን ውስጥ አርጋት ቆልፋባታለች። ይሄ እቃ ካልታጠበና ይሄ ክችን ካልጸዳ በጭራሽ ከዚህ መውጣቱን እንዳታስቢው ብላት ጥላት ሄዳለች። ቲና እየጮኸች ነበር። በጣም ተናዳ ስለነበረ በራሷ እያዘነችና እየጮኸች ስለነበረ ዳኒ ምን ተፈጥሮ ነው በሰላም ነው ወይ ድምጽ ይሰማኛል ቢልም ሰላም እንደሆኑና ክችን የሰራችበትን እቃ እያጠበች እንደሆነ ነግሯታል። ስጮህ ሰምቻለሁ ቢላትም በራሷ ነው የምትጮኸው እንጂ ሌላ ማንም ምንም ያደረጋት የለም ሰላም ነው ብለዋለች። ጊዜው ተገለባበጠና እየተጫወሽባት ነው አይደል ብድርሽን እየመለሽ ነው በደንብ እየተበቀልሻት ነው ቢላትም እሷ ምንም እንዳላደረገቻትና እየሆነ ያለው የእጇን የሰራችውን የዘራችውን እያጨደች እንደሆነ ነግራዋለች። እና ካሊብም በተደጋጋሚ ዳኒም በድጋሚ አሁንም መልሶ ቀልሶ የሚጠይቀው ያንኑ ስለ ብሩ ሆኗል። እንግዲህ እድብ ብለህ ተቀመጥ ጣውን በሆነ እናም የካሊብ አባትም ካሊብና አባቱ የሚመገቡት ውጭ ሆኗል። እና ማታም ወደ ቤት ሲመለሱ እራት ምንም አልተሰራም ነበር። እራት ምንም የተሰራ ነገር የለም ወይ ካልሆነ ለስራ ብላ ትሁት ስትነሳ በጭራሽ አንቺ አሰሪም እዚህ ቤት መቆየት ከፈለግሽ መስራት አለብሽ ካልሆነ ግን ቤታችንን አሁኑኑ ለቀሽ ውጪ ተብላለች። ቲና ምን ነኝ እኔ ቲና አልሰራም ብትልም እኮ እንደዛ ከሆነ ቤቱን ለቀሽ ውጪ ብለዋታል። በጭራሽ ትሁት አሰራም ተብላለች። እናም እንግዲህ በስተመጨረሻም ቲና መውጫ መግቢያ ሲያጣት ዳኒም ደግሞ ኧረ እባክሽ ተነሺ ሲላት ተነስታ ወደ ክችን ልትሰራ ገብታለች። ትሁትንም ተመልከቻት አንዳንድ ነገሮችን አሳያት ብለዋት ተከትላ ገብታለች። ነገር ግን ይሄ ለቲና ቅጣት ሳይሆን ትምህርትም ሆኖላታል። ቢያንስ እንኳን ሌላው ቢቀር ሙያ እየተማረች ነው። እናም እንግዲህ ክችን ገብታ ሽንኩርቷን እያለቃቀሰች ትልጣለች። ቲና ትሁትም በተራዋ እንዲያርጊው እንዲበየው እንደዛ አድርጊው እያለች እያሳየቻት ትገኛለች። ካሊብና አባቱም እንግዲህ ስለ ዳኒ አውርተዋል። እጣ ተጥሎ ከዛ እጣው የሰጠውን ያገኛል። እጣ ሁልጊዜ የተመቻቸ እንዳልሆነ ሊወጣም ላይወጣም እንደሚችል እሱም ይማርበታል ተብሎ ተወስኗል።
ትሁት አባዬ የእውነት ሰጠዋለሁ ወይ ብትለውም አዎ እጣ ጥላለሁ። ይህን ሁሉ ብር ትጽፈዋለህ ብትለውም አዎ ጽፈዋለሁ። ግን ደግሞ እጣው እየወጣለትን ይወስዳል። እጣ ሁልጊዜ ሊገኝም ላይገኝም እንደሚችል ይማርበታል ብሏታል። እናም በዚህ ሀሳብ ተስማምተዋል። ቲና አሁንም ቢሆን ይህን ሽማግሌ መግደል አለብኝ እያለች ነው። የእውነት ሀሳቧ ተሳክቶላት ይህን ሽማግሌ ሁለተኛ ልትገል ይሆን የካሌብን አባት? ዲያኒስ ደግሞ አሁን ቲና ቤት ውስጥ የቤት እመቤት ሆናለች። ኤደንስ ድንገት ብትመጣ ማነች ብሎ ሊያስተዋውቃቸው ነው? ወቸው ጉድ! ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ